ሰላም ጤና ይስጥልን። የተወደዳችሁ የኤችጄን ቤተሰቦች የአክብሮት ሰላምታችን በያላችሁበት ድረስ እነሆ የዕለተ ሰንበት መረጃዎቻችንን ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን እናስተዋውቃችሁ። በአሜሪካን የሚኖር ዴንዘል ሲርገስ የተባለ የ27 ዓመት ወጣት በፍቅረኛው አጭር ነህ በመባሉ ግንኙነቱ በመቋረጡ ምክንያት $81,000 በመክፈል ቁመቱን አስረዝሟል። የሶማሌ ክልል ፖለቲከኛው በአዲስ አበባ የግድያ ሙከራ እንደተደረገባቸው ተገለጸ። ዶክተር መሐመድ አህመድ ፊዳር ወይንም ጉራይ ፊዳር ይህ ጥቃት የተፈጸመባቸው ትላንት ምሽት መሆኑን የተሰራጩ መረጃዎች አስታውቀዋል። ዲሽታጊና በሚል ተወዳጅ ዘፈኑ የሚታወቀው ድምፃዊ ታሪኩ ጋንኪሲ ሽልማት ለመቀበል ወደ አሜሪካን ሀገር ለመምጣት የቪዛ ጥያቄ አቅርቦ መከልከሉን መዝናኛ መጽሔት ዘግቧል። በሩሲያ ከተሪንበርግ ከተማ ነዋሪ የ80 ዓመት አዛውንት ከጋራ መኖሪያ ህንጻቸው 6ኛ ፎቅ መስኮት ወድቀው ቢወረወሩም ከስር በቆሙ ተሽከርካሪ አናት ላይ በማረፋቸው በህይወት መትረፋቸው ተገለጸ። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $775.6 መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት ገለጸ። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጂኤን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎችን ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑን። በጀርመኗ ሃምቡርግ ከተማ ትላንት አርብ ማምሻውን በስለት ተወግተው ከቆሰሉት 18 ሰዎች መካከል 4ቱ በአስጊ ሁኔታ ላይ እንደሚገኙ ተገለጸ። ሌሎች 6 ደግሞ ከፍተኛ ጉዳት ደርሶባቸዋል። ፖሊስ ጥቃቱን በመፈጸም የጠረጠራትን አንዲት የ39 ዓመት ጀርመናዊት በቦታው በቁጥጥር ስር አውሏል። ጥቃት በመፈጸም የተጠረጠረችው ሴት በአእምሮ ህመምተኛነት እንደምትታወቅ የጀርመን መገናኛ ብዙሃን ዘግቧል። የጀርመን ፖሊስ ጥቃቱ በፖለቲካዊ ዓላማ ያልተፈጸመና ተጠርጣሪዋ የአእምሮ ህመም አላት ብሎ እንደሚያምን የጀርመኑ የዜና ወኪል ዶይቼ ቬለ ዘግቧል። የከተማው ዳኛ ተጠርጣሪዋ የስነ አእምሮ ክሊኒክ እንድትገባም ትዕዛዝ መስጠታቸው ተመላክቷል። የሶማሌ ክልል ፖለቲከኛ በአዲስ አበባ የግድያ ሙከራ እንደተደረገባቸው ተገለጸ። ዶክተር መሐመድ ፊዳር ወይንም ጉራይ ፊዳር ይህ ጥቃት የተፈጸመባቸው ትላንት ምሽት መሆኑን የተሰራጩ መረጃዎች አስታውቀዋል። ዶክተር ጉራይ ፊዳር በደረሰባቸው ጉዳት አሁንም በሆስፒታል ተኝተው ሕክምና እየተከታተሉ መሆኑን መረጃዎች አስረድተዋል። እንደ መረጃዎቹ ከሆነ በሶማሌ ክልል ውስጥ በሚንቀሳቀሱ ተቃዋሚዎች መካከል የተፈጠረው ሽኩቻና በክልሉ መንግስት ውስጥ ካለው ወቅታዊ ሁኔታ በመነሳት የግድያ ሙከራው ፖለቲካዊ ይዘት ሊኖረው ይችላል የሚል ግምትም አለ። ዶክተር ጉራይ ፊዳር በኢጋድ ውስጥ በኃላፊነት ቦታ ላይ የሚሰሩ ባለሙያ መሆናቸውን ለመረዳት ችለናል። በአሜሪካ የሚኖር ዴንዘል ሲርገስ የተባለ የ27 ዓመት ወጣት በፍቅረኛው አጭር ነህ በመባሉ ግንኙነቱ በመቋረጡ ምክንያት $81,000 በመክፈል ቁመቱን አስረዝሟል። የአትላንታው ተወላጅ የሆነው ሲርገስ በቁመቱ ምክንያት በሴቶች ውድቅ መደረጉ ሲያሰላቸው እግርን የሚያስረዝም ቀዶ ሕክምና ለማድረግ ወሰነ። ለኒውዮርክ ፖስት እንደተናገረውም ሕይወቴን በሙሉ ራሴን እንደ አጭር ሰው በመመልከትና ለመለወጥ ምንም ብታገል ሁሌም ተመሳሳይ ስሜት ይሰማኝ ነበርም ብሏል። የእጅና እግር የማስረዘም ሕክምና ሕይወቴን እንድቀይርና በአጠቃላይ ለሕይወት ያለኝን አመለካከት እንዲለወጥ እድል ሰጥቶኛል ሲልም አክሏል። በአስራዎቹ ዕድሜ ውስጥ እያለ ያፈቀራት ልጅ በጣም አጭር ነህ በሚል ፍቅሩን ውድቅ እንዳደረገችበትና ተደጋጋሚ ሙከራ ቢያደርግም ሊሳካለት ባለመቻሉ ወደ ሴቶች ከመቅረቡ በፊት ቁመቱን ለማስረዘም እንደወሰነም ተገልጿል። ዳጉ ጆርናል እንደዘገበው በተደረገለት 6 የቀዶ ሕክምናዎች አጥንቱን በግማሽ በመቁረጥ ዘንግ በማስገባት ውጫዊ ማስተካከያዎችን በማያያዝ በ90 ቀናት ውስጥ አጥንትን የሚያረዝም ሕክምናን አግኝቷል። በውጤቱም 1 ሜትር ከ70 የነበረው ቁመቱ 10 ሴንቲሜትር ያህል መጨመሩን ዘገባው አመላክቷል። ሕክምናውን ካገኘ በኋላ እንዴት መራመድ፣ መቆም፣ መዝለል፣ መሮጥ እንደሚችል ለመማር ወራት እንደወሰደበትም ተነግሯል።
ዲሽታ ጊና በሚል ተወዳጅ ዘፈኑ የሚታወቀው ድምፃዊ ታሪኩ ጋንካሲ ሽልማት ለመቀበል ወደ አሜሪካን ሀገር ለመምጣት የቪዛ ጥያቄ አቅርቦ መከልከሉን መዝናኛ መጽሔት ዘግቧል። በአሜሪካን ሀገር የሚገኘው ኢትዮጵያን ኮሚኒቲ ዴቨሎፕመንት ካውንስል የተባለው መንግስታዊ ያልሆነ ድርጅት የተመሰረተበትን 42ኛ ዓመት ምስረታ በዓል አስመልክቶ ለሰላምና ለፍትህ የቆሙ 3 ግለሰቦችን በደመቀ ስነ ስርዓት የእውቅና ሽልማት ባለፈው ሐሙስ መስጠቱ ተገልጿል። ታሪኩ ጋንካሲም ለሰላምና ለፍትህ መስፈን ላበረከተው ላቅ ያለ አስተዋጽኦ እንዲሸለም ወደ አሜሪካ እንዲመጣ ተቋሙ ለኤምባሲው ደብዳቤ ጽፎ የነበረ ቢሆንም ድምፃዊ ታሪኩ ጋንካሲ ቪዛ ለመውሰድ ቃለ መጠይቅ ሲያደርግ አማርኛ ተናጋሪ የሆነው ፈረንጁ የቪዛ ኦፊሰር ለምንድነው ወደ አሜሪካን ሀገር የምትሄደው ብሎ በአማርኛ ይጠይቋል። ታሪኩም በአሜሪካ በቋሚነት ለመኖር በሚል እንደመለሰና በዚህም የተነሳ የቪዛ ኦፊሰሩም ወደ ሀገር የመመለስ እቅድ የለህም በሚል ቪዛውን እንደከለከለው መጽሔቱ ዘግቧል። በዚህ ምክንያትም ታሪኩ በሌለበት ሽልማቱ ተበርክቶለታል። የዲሽታ ጊና ሙዚቃ አቀንቃኙ ታሪኩ ከሽልማቱ በኋላ በቪዲዮ ተቀርቶ ከጂንካ ባስተላለፈው መልእክት ይህንን ሽልማት ስለሸለማችሁኝ እጅግ በጣም አመሰግናለሁ። ወደ አሜሪካን ሀገር ለመምጣት አስቤም አልተሳካም። አሁን ጂንካ ተመልሼ በግብርና ስራዬ ላይ ተሰማርቻለሁ ብሏል። በሩሲያ ከተሪንበርግ ከተማ ነዋሪ የሆኑት የ80 ዓመት አዛውንት ከጋራ መኖሪያ ህንጻቸው 6ኛ ፎቅ መስኮት ወድቀው ቢወረወሩም ከስር በቆሙ ተሽከርካሪዎች አናት ላይ በማረፋቸው በህይወት መትረፋቸውን ኦዲቲ ሴንትራል ድረገጽ አስነብቧል። አደጋው የደረሰው አዛውንቷ የመኖሪያ ክፍላቸው መስታወት ውጫዊ ገጹን እያጸዱ በነበረበት ወቅት ነው። አስደንጋጩ አደጋ በህንጻው ላይ በተገጠመ የደህንነት መከታተያ ካሜራ የተቀረጸ ሲሆን ሁነቱ በማህበራዊ ድረገጾች በመለቀቁም እጅግ በርካታ ተከታታዮች ተመልክተውታል። ድረገጹ እንዳስነበበው አዛውንቷ ከ6ኛ ፎቅ ቁልቁል ተወርውረው በታችኛው ወለል ላይ በቆመች የጎረቤት ተሽከርካሪ ጣሪያ ላይ ካረፉ ከጥቂት ደቂቃዎች በኋላ ምንም ጉዳት ሳይደርስባቸው በእግራቸው መራመድ ችለዋል። አዛውንቷ ጎረቤታቸውን ጠርተው አብረው በአቅራቢያው ወደሚገኝ የጤና ተቋም ሄደው በመመርመር ደህንነታቸውን ማረጋገጥ መቻላቸውንም ነው የተገለጸው። በሩሲያ ኢዋን አሪዩ የተሰኘ መገናኛ ብዙሃን አዛውንቷ በራሳቸው ቸልተኝነት ወይንም የጥንቃቄ ጉድለት መውደቃቸውን የዘገበው። የቀጠናው የፖሊስ ጽሕፈት ቤት ባልደረቦች በቦታው ተገኝተው የተለያዩ መረጃዎችን ሰብስበዋል። ምርመራ ባካሄዱበት የጤና ተቋምም ባለሙያዎችን ጠይቀው ምንም አይነት ጉዳት ሌላው ቀርቶ በአካላቸው ላይ ጭረትም እንዳልደረሰባቸውን ያረጋገጡት ከአዛውንቷ ይልቅ ያረፉበት የተሽከርካሪዋ ጣሪያ ጎድጎድ ማለቱ ብቻ ነው በፎቶግራፍ አንስተው ለእይታ ያበቁት። በመጨረሻም ፖሊስ በሰጠው የመጀመሪያ ደረጃ የምርመራ ሪፖርት አዛውንቷ በግዴለሽነት መውደቃቸውን ጠቅሶ ተጨማሪ ማስረጃና የተለየ መንስኤ መኖር አለመኖሩን ለመገንዘብ የማጣራት ስራውን መቀጠሉን ነው በመደምደሚያነት ያሰፈረው። በኒውዮርክ የሚገኝ አንድ የዜና ቻናል የጠዋት ፕሮግራሙን በቀጥታ ስርጭት እያስተላለፈ ባለበት ወቅት ኦሊቪያ የተባለችው የዜና አቅራቢ የመውለጃዋ ጊዜዋ እየቀረበ በመሆኑ የሽርቷ ይፈሳታል። ምንም እንኳን ቀጥታ ስርጭቱ ከመጀመሩ በፊት ቢሆንም የሽርት ውሃ የፈሰሳት ያለችበትን ሁኔታ በመቋቋም ለ3 ሰዓታት ያህል የሚቆየውን ፕሮግራም መርታ ጨርሳለች። አብራት ስታቀርብ የነበረችው ጁሊያ ዱን ስለ ጓደኛዋ ሁኔታ በተደጋጋሚ ለተመልካቾች በፌስቡክ ቀጥታ ስርጭት ላይ እያሳወቀችም ነበር። ይህም ታዲያ በብዙዎች ዘንድ አትኩሮትን ስቧል። ታዲያ የመጀመሪያዋን ልጅ ለመውለድ የተቃረበችው ኦሊቪያ በማስታወቂያ እረፍትም ጭምር ለብርታት በሚል እርጎም ስትጠቀም ነበር። በተመልካቾች ዘንድ ለራሷ ያላት አክብሮትና በዛ የጭንቅ ሰዓት ውስጥ ሆና በተረጋጋ መንፈስ ስራዋን መስራት መቻሏ በብዙ ተመልካቾች ዘንድ አድናቆት እንዲቸራት አድርጓታል። በሰጠችው ቃለ መጠይቅ ላይም በዛ የጭንቅ ሰዓት ሆስፒታል ሆኜ ከማሳለፍ ስራዬ ላይ ሆኜ ማሳለፍ ጭንቀቴን ቀንሶታል ብላለች። በእርግጥ እንዲህ ያለ ሁኔታ የሚመከር ባይሆንም ሁኔታው ያስገረማቸው ግን ብዙዎች ናቸው። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ$575 በላይ ደረሰ።
እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $575.6 መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት ገለጸ። አሶሲዬሽኑ የሀገሪቱን ከ2021 እስከ 2023 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 ቀን 2017 ዓ.ም ባወጣው ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2023 ድረስ ያለባት የብድር መጠን $62.5 ቢሊዮን መድረሱንና እያንዳንዱ ኢትዮጵያዊም የተጠቀሰውን መጠን የውጭ ዕዳ እንዳለበትም ጠቁሟል። የብድር ጫናው እንዲበዛ ካደረጉት ምክንያቶች መካከል የመንግስት ወጪ አስተዳደር አቅም ማነስ፣ የፕሮጀክቶች አፈጻጸም ደካማነት፣ ኢኮኖሚውን ሊደግፉ የሚችሉ ፕሮጀክቶችን አለማስፋት፣ የውጭ ንግድ መቀዛቀዝና የማምረት አቅም እየቀነሰ መምጣት ዋነኛዎቹ እንደሆኑ በሪፖርቱ ተጠቅሷል። በማህበሩ ከፍተኛ የማክሮ ኢኮኖሚ ተመራማሪ ዶክተር ናስር የኑስ ከዚህ በፊት ሀገሪቱ ለተለያዩ ፕሮጀክቶች ከተለያዩ ተቋማትና ሀገሮች የተበደረቻቸው ብድሮች ውጤታማ ለመሆናቸው ዋነኛ የብድር ጫና ምክንያት መሆናቸውን አስረድተዋል። ኢትዮጵያ የብድር መክፈያ ጊዜን በመደራደር እንዲራዘም ማድረጓ ጥሩ ቢሆንም ሊከፈል የነበረው ገንዘብ አሁንም ኢኮኖሚው መደጎም በማይችሉ መንገዶች ወጪ ከተደረገ የዕዳ ጫናው ይጨምራል እንጂ ሊቀንስ እንደማይችልም ተመራማሪው ተናግረዋል። የመንግስት ወጪ በተቀናጀና ኢኮኖሚውን በሚጠቅም መንገድ ካልተተገበረ ዕዳ መክፈል ከማይችሉ ሀገሮች መካከል እንድትመደብ ከማድረግ ባለፈ ለኢንቨስትመንት ተመራጭ ያልሆነች ሀገር እንድትሆን ያደርጋታልን ብለዋል። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃ እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን። አብራችሁን ስለነበራችሁ እናመሰግናለን።